ማሌዥያንም ሲንጋፖርንም ብንመለከታቸው በፍጥነት ያደጉ ግን ልክ እንደኛ ፈተና የነበረባቸው ልክ እንደኛ አረ እንደዚህ አታድርጉ ሲባሉ የነበሩ ግን ዝም ብለው ሰርተው የተለወጡ ናቸው። ኢትዮጵያ ከነኚህ ሀገራት ጋር ግንኙነት ማድረግ መጀመሯ ኢትዮጵያ ከነኚህ ሀገራት ጋር ጠንካራ ግንኙነትን እያደረገች መሆኗ ልትሄድበት የፈለገችውን መንገድ የሚናገር ነው። ኢራን ለኤርትራ ጦር መሳሪያ ሰጠች ምናምን እያሉ ሲጮሁ የነበሩ ሰዎች የኢትዮጵያን ኢራን መገኘት ግን አያነሱም። ኢትዮጵያ ዲፕሎማሲ መስራት ብቻ አይደለም የያዘችው የጠላቶቿን እጅም መቁረጥ ነው የተያዘችው። ኢትዮጵያ እየሄደችበት ያለ የዲፕሎማሲ መንገድ ከፍ ያለ ነው። ኳታርም ሳውዲም ዩኤኢም አሜሪካም ሩሲያም ቻይናም ኢትዮጵያ ውስጥ ስለነፈሰ ንፋስ ስለረገፈ ቅጠል ሳይቀር ማውራት የሚያምራቸው ሰው ሀገራቸው አርጋ በማታውቀው መልኩ እንዲህ አይነት ነገር ፈጽማ እስረኛ ፈታ ለምን ዝም አሉ ብለን ከጠየቅን የምናገኘው አንድ መልስ ነው። ኤርትራ መንግስት በነገራችን ላይ ያልተለመዱ እንቅስቃሴዎችን እያደረገ ነው። ከኢትዮጵያ የባህር በር ጥያቄ በኋላ ማለት ህወሓት መፍጠር የምትፈልገው ትግራይ ኤርትራን የሚመስል ነው። አፈና ያለበት አናሎጉን ኢሳያስ አፈወርቂን ከዲጂታሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ጋር ማነጻጸር አትችሉም። ዶክተር አብይ አህመድ እየሄዱበት ያለው ፍጥነት በጣም ከፍ ያለ ነው። ይህ አናሎግ ነው፣ ተቸንክሯል፣ አይንቀሳቀስም። መንግስት መስቀል አደባባይን የፈቀደው የሆነ ነገር ለማሳየት ነው፣ አዲስ አበባን ለማሳየት ነው። ቢታይ ምን ችግር አለው? በመሰረቱ ምዕመኑ በሰላም ወጥቶ አምላኩን አመስግኖ ተደስቶ ሃይማኖታዊ ክብረ በዓሉን ፈጽሞ ወደ ቤቱ ይግባበት። በየእምነቱ የሆነ ነገር ሊፈጠር ሲል በየእምነቱ የሆነ ክብረ በዓል ሲኖር እየተንጠላጠላችሁ የመጣችሁ ጢሎ መያዝ የምትሞክሩ ሰዎች አደብ ግዙ፣ ሰላማችን ስጡን። በመሃል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጎ ነው። ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ ሰፋፊ ሊፍቶች፣ የደህንነት ካሜራ፣ የመኪና ማቆሚያና መሰል አገልግሎቶች ያለው ይህ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ። ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል። ያስተውሉ፣ ያለን ቦታዎች ውስን ስለሆኑ ደግሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለንኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ሀገራዊና አበይት ጉዳዮችን እንዳስሳለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉልን እንዲሁ የበለጠ ተደራሽ እንድንሆን የበለጠ እንድንሰፋ ስለሚያግዘን እሱ እንድታረግልን ጠይቄ ጀምራለሁ። ዛሬ በቆይታችን በርከት ያሉ ጉዳዮች እንዳስሳለን። ኤርትራ ያልተለመደ ያልተጠበቀ ተግባር ፈጽማለች። ምንድን ነው ይህ የኤርትራ ተግባር? የኢትዮጵያን ጠላቶች ዝም ጭጭ ያሰኘ ከፍታ፣ ኢትዮጵያ እየሄደችበት ያለው ርቀት ምንድን ነው? እሱን በቆይታችን የምንዳስሰውና የምንመለከተው ይሆናል። እሱም ብቻ አይደለም፣ በዓላትን ተከልሎ እየታሰበ ያለ የአመፅ ድግስም አለ። እሱ የአመፅ ድግስ ምንድን ነው? ጥቆማ ብጤ ለመስጠት እንሞክራለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁ። እንግዲህ እንደምታውቁት ከቅርብ ጊዜያት ወዲህ የኢትዮጵያ ተቃዋሚ ፖለቲከኞች የሚባሉ አንዳንድ አካላት የዲፕሎማሲ ኩስመና የሚል ሙዚቃ አላቸው። የዲፕሎማሲ ኩስመና የሚል እስክስታ ይወርዳሉ። ከሰሞኑ ግን እችን የሙዚቃናችን የእስክስታ ስልተምታቸውን ትከሻቸውን እንዳይነቀንቋት ያደረገ ስራዎች ተሰርቶባቸው ዝም ጭጭ ብለዋል። ዓለም ወደ ኢትዮጵያ አይኖቹ እያማተረ ነው። ለዛውም ወደ ኢትዮጵያ አይኖቻቸው እያማተሩ ያሉት ለድገታችን ትምህርት፣ ፈተናዎቻችንን ለማለፍ ልምድ፣ ለነገ ተስፋችን የላቀ ትምህርትን ልንቀስምባቸው የምንችላቸው ሀገራት መሆናቸው ጉዳዩን የበለጠ ሰፋ ያደርግልናል። በነገራችን ላይ ኢትዮጵያ ባለፈው ወር ኳታር ነበረች፣ ኢራን ነበረች፣ ከዛስ ማሌዥያ፣ ሲንጋፖር፣ አዲስ አበባ ነበሩ። እነኚህ ሀገራት
ምን ይነግሩናል የምንመለከተው ይሆናል። ግን እሱ ብቻ አይደለም። የዓለም ሚዲያዎችን የተቆጣጠረው የህንዱ ጠቅላይ ሚኒስትር የአዲስ አበባ ጉብኝት ነው። የህንድ ጠቅላይ ሚኒስትር ወደ አዲስ አበባ ሲያቀኑ ይህ ከ15 ዓመታት በኋላ የመጀመሪያው ነው። በነገራችን ላይ የህንዱ ጠቅላይ ሚኒስትር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጂ20 አባል ሀገራት ጉባኤ ላይ ተገናኝተው መነጋገራቸውም የሚዘነጋ አይደለም። እንግዲህ የእነዚህ ሀገራት ጉብኝትን ለየት የሚያደርገው ለምሳሌ ህንድንም፣ ማሌዥያንም፣ ሲንጋፖርንም ብንመለከታቸው በፍጥነት ያደጉ ግን ልክ እንደኛ ፈተና የነበረባቸው ልክ እንደኛ ኧረ እንደዚህ አታድርጉ ሲባሉ የነበሩ ግን ዝም ብለው ሰርቶ የተለወጡ ናቸው። ኢትዮጵያ ከነኚህ ሀገራት ጋር ግንኙነት ማድረግ መጀመሯ ኢትዮጵያ ከነኚህ ሀገራት ጋር ጠንካራ ግንኙነትን እያደረገች መሆኗ ልትሄድበት የፈለገችውን መንገድ የሚናገር ነው። በነገራችን ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ የሆኑት አቶ ታገሰ ጫፎ ኢራን ናቸው። ኢትዮጵያ እንዲህ ናት። ባለፈው ኢራን ለኤርትራ ጦር መሳሪያ ሰጠች ምናምን እያሉ ሲጮሁ የነበሩ ሰዎች የኢትዮጵያን ኢራን መገኘት ግን አያነሱም። በክቡር አፈ ጉባኤ የተመራ ልዑካን ቡድን ኢራን ይገኛል። ኢትዮጵያ ዲፕሎማሲ መስራት ብቻ አይደለም የያዘችው፣ የጠላቶቿን እጅም መቁረጥ ነው የተያዘችው። የመከላከያ ሚኒስትሯ ኳታር ነበሩ። ኢትዮጵያ እየሄደችበት ያለ የዲፕሎማሲ መንገድ ከፍ ያለ ነው። ኳታርም፣ ሳውዲም፣ ዩኤኢም፣ አሜሪካም፣ ሩሲያም ቻይናም መንቀሳቀስ የሚችል የዲፕሎማሲ መንገድን እየተከተሉ ነው ጠቅላይ ሚኒስትር አብይ አህመድ። የኢትዮጵያ የዲፕሎማሲ መንገድ ከዚህ በፊት እንደነበረው አንዱን ጠላት አንዱን ወዳጅ ያደረገ አይደለም። የኢትዮጵያን ጥቅም ባስቀደመ መልኩ ከየትኛውም ሀገር ጋር መስራት የሚያስችል በተለይ ደግሞ እድገትና ከፍታን መሰረት ያደረገ እና አዲስ አበባን እንደው እንትን ለማለት የሚሞክሩ የ4 ኪሎ ዲፕሎማሲ ኮሰመነ ምናምን የሚሉ ሰዎች ይሄን ነገር እንዳያበረቱ ያንቃቸዋል። እንዳይተቹት አይተችም። ለኩስመና ለማለት አይመችም። ለነሱ ትከሻ መነቅነቂያ ስልተምቱ አያስኬድም። ከፍ ይላል እና ኢትዮጵያችንን ሁሌ እንደምንለው ነው ኢትዮጵያን የገፋ ጨዋታ አያስኬድም። በተለይ ምስራቅ አፍሪካ ላይ አያስኬድም። ባለፉት ጊዜያት ብቻ ከወታደራዊ አታሼ እስከ ዲፕሎማሲያዊ ከፍታ እስካላቸው አካላቶች አዲስ አበባን ምን ያህል እንግዶችን አስተናግዳለች? ቁጥር። አዲስ አበባ ምን ያህል የሀገር መሪዎችን ተቀብላ አዋይታለች? ቁጥር። ዶክተር አብይ አህመድ ከስንት የሀገራት መሪዎች ጋር ተነጋግረዋል? ቁጥር። ብቻ አንተ ኮሰመነ በል። በጣም ያስቀኝ ኮሰመነ የሚሉ ሰዎች ማሳያ የሚያደርጉት ኢሳያስ አፈወርቂን መሆኑ ነው። እና የህንዱ ጠቅላይ ሚኒስትር የአዲስ አበባ ጉብኝት የሚነግረን ይህንኑ ነው። ኢትዮጵያ የምትሄድበትን መንገድ እየተገናኘን ያለናቸው እየተነጋገርን ያለናቸው እየመጡት ያሉት ሀገራት የነበሩበት የሄዱበት የቆሙበት የደረሱበትን ስትመለከት እኛ ያለንበትን እየሄድን ያለንበትን የምንደርስበትን መንገድ ስናሰላው የተሰላ የታሰበ የታቀደ እንደሆነ በእርግጥም የሚናገር ነው። ለዚህ ነው የኛ ሀገር እንደ ልማዷ ታሸንፋለች የምንለው። ይህ በእንዲህ እንዳለ ግን ኤርትራ አንድ ያልተጠበቀ ነገር ፈጽማለች። እስረኞች ተፈተዋል ኤርትራ ውስጥ። ምንድነው ምናምን ልትሉ ትችላላችሁ። በእርግጥ ያስብላል። ነገሩ ጥሩ ነው። ለምን እንዲህ አደረጉ የሚለው እንዳለ ሆኖ ግን ከእስረኞቹ መፈታት በላይ ጥቂት ጆሮ የሚይዝ አንድ ነገር አለ። ይኸው ምንድን ነው? ኢትዮጵያ ውስጥ የነፈሰ ንፋስ ሳይቀር ትዊተር ላይ የሚጽፉት የኤርትራ ማስታወቂያ ሚኒስትር ስለዚህ ጉዳይ ምንም አላሉም። ለምን አላሉም? ለምን ዝም አሉ? ለምን እስረኞች ተፈቱ አላሉም? አብዛኞቹ የተፈቱት ፕሮቴስታንቶች እንደሆኑም ተሰምቷል። ያለ ፍርድ ቤት ያለ ክስ እንደው የፈለጉትን ስላመኑ ብቻ የታሰሩ ሰዎች ናቸው የተፈቱት። አቶ የማነ እዚህ ጉዳይ ላይ ምንም አላሉም። ለምን አላሉም? ለምን አቶ የማነ ለምን ምንም ማለት አልፈለጉም? ለምን አልተናገሩም? የኤርትራ ማስታወቂያ ሚኒስትር በኢትዮጵያ ጉዳይ ኢትዮጵያ ውስጥ ስለነፈሰ ንፋስ ስለረገፈ ቅጠል ሳይቀር ማውራት የሚያምራቸው ሰው ሀገራቸው አርጋ በማታውቀው መልኩ እንዲህ አይነት ነገር ፈጽማ እስረኛ ፈታ ለምን ዝም አሉ ብለን ከጠየቅን የምናገኘው አንድ መልስ ነው። እስቴታቸውን ያጋልጥባቸዋል። በደንብ አድርጎ ነው የሚያጋልጥባቸው። ጥያቄ ያስነሳል። ፈታን ሲሉ ለምን ታሰሩ? ለምን አሰራችኋቸው? የመንግስታቸውን መልክ
የአምባገነንነታቸውን ጥግ ያፋኝነታቸውን ጣራ ለዓለም ያሳጣል። በልግጥ ይታወቃል። በአንደበታቸው ግን መመስከር አይፈልጉም። እስቴታቸውን ላለማጋለጥ ነው አቶ የማነ ጸጥ ያሉት። ምክንያቱም ለምን አሰራችኋቸው? ያለ ፍርድ ያለ ክስ ለዓመታት ወህኒ ቤት ይህን ያህል ሰው ማሰር ለምን አልተናገሩም? ምንም። ግን ይሄንን ያልተለመዱ ነገሮች እንዲያደርግ የኤርትራ መንግስትን ምንድን ያስገደደው ጥያቄ ነው የራሱ። ባልተለመደ መልኩ የኤርትራ መንግስት በነገራችን ላይ ያልተለመዱ እንቅስቃሴዎችን እያደረገ ነው። ከኢትዮጵያ የባህር በር ጥያቄ በኋላ ማለት ነው። በጣም ነው እንደ የፈራችሁት፣ በጣም ነው እንደ የጨነቃችሁ። በነገራችን ላይ ምንም የሚያስጨንቅም የሚያስፈራም ነገር የለም። ይሄን ድርጊት ብቻ አይደለም ሲፈጽሙ ያስተዋልናቸው በጣም በርከት ያሉ የኤርትራ መንግስት ያደርጋቸው አስተውለናቸው የማናውቃቸው መቅበዝበዞች እያየን ነው። በጣም ብዙ ከሸበጥ እስከ አቡጀዴ በተዘረገው የዲፕሎማሲ መሽከርከራቸው ውስጥ የምናየው እሱን ነው። ግን እዚህ ጭንቅ ላይ ከመውደቅ እዚህ ውጥረት ላይ ከመግባት እንዲህ ከመጨነቅ ቁጭ ብሎ መነጋገር ይሻላል ነው። ግን ስናየው የኤርትራ መንግስት እንትን የሚል ነው እና አቶ የማነ እስቴታቸውን ላለማጋለጥ ዝም ብለዋል። ግን እንደው ገርሞኛል። እንደው ነገሩ የሚበረታታ ነው። እስረኛ መፍታት ለምን የሚለው ነው ጥያቄ። ግን እነኚህ ሰዎች ጥጋቸው ይሄ ነው እና ሰሞኑን ሰምታችኋል። ኤርትራ ጋር ነው እንትን ማለት የምፈልገው ምናምን ሲል የነበረ አንድ ሌባ ሰው አለና የሚኮርጁት ይሄንን ነው። ገብቷል? መፍጠር የሚፈልጉት ሀገር ይሄንን ነው። መዋሃድ እፈልጋለሁ ምናምን የሚልህ ከእንደዚህ አይነት ስርዓት ጋር ነው። መፍጠር የሚፈልጉትን መሆን የሚፈልጉትን ልንሆን እንፈልጋለን ከሚሉት አካል አይታችሁ መረዳት ትችላላችሁ። ከዚህ በፊትም ብለናል። ህወሓት መፍጠር የምትፈልገው ትግራይ ኤርትራን የሚመስል ነው። አፈና ያለበት አያያዛቸው እንደዛ ነው። ግን እንደዛ ሊሆን አይችልም። ኢሳያስ አፈወርቂ እንደ አይነት አፋኝነት ስርዓትን ለመገንባት አመታት ተፈጅቶበታል። አመታት። ህወሓት ያንን ማድረግ አትችልም። ለምን? በመሰረቱ የትግራይ ህዝብ የቀመሰው የነጻነት ስኳር አለ። በነገራችን ላይ እነ ጌታቸው ረዳ ስልጣን ላይ በነበሩ ጊዜ የነበረው የቀመሰው የነጻነት ስኳር ሐሳብ የመግለጽ ነጻነቱ ለነሱ አሁናዊ አፋኝነት እጅ እንዲሰጥ አያደርገው። ያውቀዋል፣ ቀምሶታል፣ ይናፍቃል። ህዝብ የቀመሰውን አትነሳው። ህወሓትና ሻዕቢያ ትልቁ ውድቀታቸውም ክፋታቸውም ይሄ ነው። በቃ ማፈን ነው ይፈልጉት እና ስርዓቱ የሚያደርገውን ስታዩ ለዓለም መፍታቱን መናገር የማይፈልገው የራሱን የስቴቱን መልክ ስለሚያጋለጥበትና ስለሚናገርበት ነው። እነኚኞቹ ደግሞ መሆን የሚፈልጉት ያንን ነው። እንደው ምን አይነት ነገር እኮ እንደሆነ እናንተዬ! ኧረ እንደው ምጉር ናችሁ! እንዴት ያለው ነገር እኮ እንደገጠመን ፈጽሞ የማያስኬድ ፈጽሞ ዝግባ ሊባል የማይችል ጉዳይ ነውና የኤርትራ መንግስት እንደ አይነት እንቅስቃሴ መጀመሩ በጣም ይበል የሚያሰኝ ነው። እስረኛ መፍታቱ ምናምንና ብዙዎች እንደ አቶ የማነ ነው ዝም አሉ ምትል ጥያቄ ስለነበረችባቸው ነው። ጥያቄ እንዳይነሳ ነው ለማለት ነውና በመሃል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጎ ነው። ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ ሰፋፊ ሊፍቶች፣ የደህንነት ካሜራ፣ የመኪና ማቆሚያና መሰል አገልግሎቶች ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ አንድ መኝታ ከ500 ሺህ ብር ጀምሮ፣ ባለ ሁለት መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ። ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል። ያስተውሉ፣ ያለን ቦታዎች ውስን ስለሆኑ ቀድሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ። እንግዲህ እዚህ ጋር ያለውን ነው ከኢትዮጵያ ጋር በምንም አይነት መስፈርት ልታነጻጽሩት አትችሉም። ለምሳሌ ቅድም ካነሳሁት የዲፕሎማሲያዊ መንገድ ጋርም ከኢትዮጵያ ጋር ልታነጻጽሩት አትችሉም። አናሎጉን ኢሳያስ አፈወርቂን ከዲጂታሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ጋር ማነጻጸር አትችሉም። ዶክተር አብይ አህመድ እየሄዱበት ያለው ፍጥነት በጣም ከፍ ያለ ነው። ይህ አናሎግ ነው፣ ተቸንክሯል፣ አይንቀሳቀስም። ዲጂታልና አናሎግ እንዴት ይወዳደራል? አያስኬድማ፣ ከቦታውም አይመጣም በዚህ ዋጋ።
የለም ስለማያዋጣ ነው አይወዳደርም የለም ለውድድር አይቀርቡም ይሄ ሳውዲ ሄዶ ያረጋውን ሰምታችኋል 4 ቀን ቆይቶ ምን አድርጎ እንደመጣ ማፈሪያ እኮ ናቸው እና እንደዛ ለማድረግ የምትሞክሩ ሰዎች ቀልብ ግዙ ለማለት ነው ይህ በእንዲህ እንዳለ ሌላኛው ዛሬ እንድንመለከተው የምፈልገው ጉዳይ እንደው ጥቆማም ለመስጠት ነው እንደምታውቁት ኢትዮጵያ ውስጥ ከቅርብ ዓመታት ወዲህ በአመት ባል እክል ለመፍጠር የሚፈልጉ ኃይሎች አሉ በቃ ህዝብ ደስ ብሎት እንዳይውል ሽብር እንዲፈጠር እንዲጨነቅ እንዲፈጠር እንዴ ብሎ እንዲያስብ ለማድረግ የሚታትሩ ራሳቸውን ተቋሚ ነን ብሎ የሚያስቡ የማህበራዊ ሚዲያ ላይ ያሉ አካላቶች አሉ በየአመት ባሉ የሆነ አጀንዳ ይዘው ይመጣሉ የማይደበቁበት አጀንዳ የማይከለሉበት አጀንዳ የለም በተለይ የአደባባይ በዓላት ሲኖሩ ማለት ነው ከቅርብ ጊዜያት ወዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን የሚደረግ የአላፋት ዝማሬ የተሰኘ ሃይማኖታዊ ዝግጅት አለ በገና በዓል ወቅት ላይ ማለት ነው በጣም በርካታ ምዕመናን የሚገኙበት ነጭ ለብሰው አምረው ተውበው አምላካቸውን የሚያመሰግኑበት በጣም የሚያምር ምዕመናን በአንድ ድምጽ ሆነው የሚዘምሩበት ሃይማኖታዊ ስርዓት ነው ሰሞኑን አንዳንድ አካላትን እየተመለከትን ነው ይህንን ስርዓት ተከትሎ የሆነች ነገር ለመፍጠር እየታተሩ ያሉ ምን እያሉ ነው መስቀል አደባባይ ላይ ነጭ ተለብሶ መገኘት የለበትም ምናምን በሚል ስም የሆነ አይነት ነገር ለመፍጠር እየሞከሩ ያሉ አካላቶች አሉ ጥቆማ ለመስጠት ነው በመሰረቱ እነኚህ ሰዎች መስቀል አደባባይ አይደረግም መስቀል አደባባይ አይፈቀድም ቢባል ለመቃወም ራሳቸውን ያዘጋጁ ሰዎች ናቸው ደግሞ መስቀል አደባባይ ተፈቅዶ ምዕመናን በመስቀል አደባባይ ተገኝተው ሃይማኖታዊ ስርዓታቸውን መፈጸም ይችላሉ ሲባል ደግሞ አይ ምናምን የሚል ድምጽ እየተሰማ ነው እነኚህን በጥንቃቄ መመልከት ያስፈልጋል የሚያመጡት ሐሳብ መንግስት መስቀል አደባባይን የፈቀደው እንትን ሊል ነው የሆነ ነገር ለማሳየት ነው አዲስ አበባን ለማሳየት ነው ቢታይ ምን ችግር አለው በመሰረቱ ምንም ችግር የለው ሲቀጥል ደግሞ ነጭ ለብሳችሁ አትገኙ እንትን አትበሉ ለምንድን ነው ለብሰው የማይገኙት ምንድነው የምትሉት እናንተ ሰዎች ለምን አትተዋትም ራሳችሁን ችላችሁ ፖለቲካችሁን ስሩ አትደበቁ ምዕመኑ በሰላም ወጥቶ አምላኩን አመስግኖ ተደስቶ ሃይማኖታዊ ክብረ በዓሉን ፈጽሞ ወደ ቤቱ ይግባበት በየእምነቱ የሆነ ነገር ሊፈጠር ሲል በየእምነቱ የሆነ ክብረ በዓል ሲኖር እየተንጠላጠላችሁ የመጣችሁ ጢሎ መያዝ የምትሞክሩ ሰዎች አደብ ግዙ ሰላማችን ስጡን ምዕመኑ በሰላም ወጥቶ አምላኩን አመስግኖ ይግባበት እቺን ተከልሎ የመጡ ሰዎች ስላሉ ነውና እንዲህ አይነት ስርዓቶቻችን እንዲህ አይነት ሃይማኖታዊ በዓላቶቻችንን ድምቀቶቻችንን ከእንዲህ አይነት ሰዎች መጠበቅ ነው እና ትንሽ የታዘብኩት ነገር ስላለ ነው ጥቆማውን ለመስጠት ነው ታያችኋላችሁ አሁን ሶሻል ሚዲያ ላይ እንዴት እንደሚሆኑ ሰሞኑንም እያዩዋቸው ስለነበር ነው ሲተነትኑት በቃ እንደው ፖለቲካ ለማድረግ ሲታትሩ እንደነበረና ይሄ የዘንድሮ አመት ባለን ተከልሎ የመጣው አጀንዳቸው ይሄ ሆኗል እንግዲህ በዓሉ በሰላም ድምቅ ብሎ የሚከበር ድምቅ ያለ አላፋት ዝማሬ እንዲሆን እመኛለሁ እንደሚሆንም እጠብቃለሁ ከዚህ በፊትም በነጭ ልብስ ተውበው አምረው ነው አምላካቸውን ሲያመሰግኑ የነበሩት በኦርቶዶክስ ምዕመናን ድምቅ ተብሎ ነው ሲካሄድ የነበረው በቦሌ መድኃኔዓለም ነበር ባለፈው አመት የተካሄደው በጣም በርካታ ህዝብ የተገኘበት ነው ዘንድሮ መስቀል አደባባይ እንደሚካሄድ ነው የሚጠበቀው በጣም ድንቅ የሆነ ውብ የሆነ ጊዜ እንደሚሆን እንጠብቃለን እንዲሆንም እንመኛለን እና እናንተ አካላቶች እዚህ ላይ መፈናጠጥ የሚያምራችሁ ራሳችሁን ቻሉ እዛው ራሳችሁን ቻላችሁ ፖለቲካችሁን ስሩ እዚህ ውስጥ አትምጡ ራሳችሁን ቻሉ እና ይሄ የቀጠለ ነገር ነው በአመት በዓል አላቸው የሆነ እንደዚህ የሚያደርጉት ነገር ሌላ እዚህ ጋር መመልከት የምንችለው ግን ሌላ አጀንዳም ይዞ መጥተዋል ትላንት ዋዜማ የዘገበችው ከሐኪሞች ማህበር ጋር ምናምን ተያይዞ የወጣ ነገር ነበር ታስታውሳላችሁ የሐኪሞችን ጥያቄ እነ ጀዋር መሐመድ እንዴት ተፈናጠውት እንደነበረ እኛ ያኔም አሁንም ስናነሳ እንደነበረው መንግስትም ምላሽ ሰጥቶ ደሞዝ ጭማሪም አድርጎ እኛ ሁሌ እንደምንለው ነው ለጤና ባለሙያዎች ደሞዝ ቢጨመርላቸው እንዲፈልጉት የህይወት እንትን ቢሳካላቸው አይደለም ለጤና ባለሙያዎች ለሁሉም ቢሆን መልካም ነው መንግስትም ሀገር መስጠትና ማድረግ በምትችለው ልክ ጭማሪውን አድርጓል ምናምን ሌሎቹንም ከሀገር አቅም ጋር
ተያይዞ እያሻሻልኩ ሄዳለሁ ብሏል። እና ከሰሞኑም እንደዚህ አይነት አጀንዳ ለመቀስቀስ ተመልሰው የሆነ ነገር እያደረጉ ያሉ አካላቶች እንዳለ እያየን ነው። እና ጠብቁት፣ የጤና ባለሙያዎችን ብትሆኑ ይሄንን ጥያቄያችሁን ከፖለቲከኞች ጠብቁት። ማለት ጄኒውን የሆነውን የሐኪሞች ጥያቄ ለመጥለፍ የሚሞክሩ አካላቶች አሉ። ከነኚህ መጠበቅ ያስፈልጋልና ልክ አውደ ዓመት ሲመጣ ደግሞ መልሰው ልክ የሆነ በዓል ሲመጣ ደግሞ መልሰው ይዘውት መጥተዋልና አይተናል። ከዚህ በፊትም እንደዚሁ እንትን ብለውት ምናምን መንግስትና የጤና ባለሙያው ተነጋግረው የደሞዝ ጭማሪውም ተደርጎ የጥቅማ ጥቅም ማሻሻያውም ተደርጎ እንደነበረ በጊዜ ሂደትም የተቀሩት ጥያቄዎች ይመለሳሉ ተብሎ ይጠበቃል። ሀገር መስጠት ማድረግ በምትችለው ልክ ጥያቄውን ለዜጎቿ ትመልሳለች። እንዳየነውም እሱ የተደረገ ነውና ያ በሆነበት ሁኔታ መልሰው እንትን ለማለት የሞክሩ አካላቶች ከነኚህ ኃይላት መጠበቅ አስፈላጊ ነው። እንዳልኩት እኔ የጤና ባለሙያዎች ፍላጎታቸው ተሟልቶ ሁሉም ዜጋ ፍላጎት ተሟልቶ ሞልቶለት ቢኖር ሸጋ ነው። ሀገር ማድረግ መስጠት በቻለችው መጠን ግን ምለው አሁንም እንዲሰመርበት እንፈልገው ጄኒውን የሆነ ጥያቄን ለመጥለፍ ከሚሞክሩ አካላት መጠበቅ አስፈላጊ ነው። ወቅትና ጊዜንም ማየት ማመዛዘን አስፈላጊ ነው የሚል እምነት አለኝ። የዜጎች ጥያቄ ያለ ነው። የትኛውም ዜጋ ጥያቄ ያነሳል። ጥያቄውን መስማትም ደግሞ መንግስታዊ ባህሪ ነው። መንግስትም ባለፈው እንዳየነው መንግስታዊ ግዴታውን ሰምቶ ጥያቄዎችን ሲመልስ ማሻሻያዎችን ሲያደርገትና ሌሎቹም በጊዜ ሂደት ይመለሳሉና ከአመጽና ከአመፀኞች መጠበቅ ግን ለጥያቄው መመለስም መንገዱን ስለሚጠርግ እሱ እንዲሆን ነው ሐሳባችንን የምናነሳው። እንደው ያየናቸው ምልክቶችም ስላሉ ዜናዎቹንም ስንመለከታቸው ይህንን ነገር ብናነሳው ግድ ይሆናል። እንደው ጥቆማ ብጤም መስጠት ግድ ይሆናል፣ ነገሩን በጥንቃቄ ለመመልከት ብለን ስላሰብን ነው ይህንን ሁለት ጉዳዮች ጨምረን ያነሳ ነው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን፣ እየነገሰ ይበለን። ቼርስ